ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ራችሁ የምፈልገው ነገር ቢኖር ምንድነው አንድ ላወራችሁ የምፈልገው ነገር በእኔ ስም ብዙ ቻናሎች ተከፍተዋል ከዛ በፊት አንድ ሁለት አይቼ ነበረ ግን ዝም ብዬ ነበረ ዝም ስል ግን 3 4 5 ቻናል ሆነው ከዛም ባለፈ ደግሞ የኔን ቪዲዮ አውርደው በመጫን ብዙ ሰዎች የኔ ቻናል እየመሰላቸው እኔ ምንጭነውን ቪዲዮ ሳይሆን ወደዛ እየገቡ እያዩ ነው በክፋት ወስጄው ቢሆን ኖሮ ያኔም ድሮ ቻናሉን ማጥፋት እችል ነበረ አብርሽ እንግዲህ ለዩቲዩበሮች መልእክት አስተላልፏል ማለት ነው። እንግዲህ መልእክቱ ምንድነው? በመጀመሪያ የመጣው እንግዲህ ያው ሁሉም ጽጌና የዱባይዋ አንዷ በግ ተጣልተው ነበር ማለት ነው። ያው በዳኒ ምክንያት ማለት ነውና እና በዛ ምክንያት ተጣልተው እነሱን ለማስታረቅ ምናምን ከመጣ በኋላ መጨረሻ ላይ ግን ምንድነው ያለው? ዛሬ ልነግራችሁ የመጣሁት የመጨረሻ ማስጠንቀቂያ ልነግራችሁ ነው የመጣሁት። በኔ ፕሮፋይል የምትጠቀሙ ልጆች ፕሮፋይሌን አንስታችሁ ስማችሁን ቀይራችሁ በራሳችሁ ስም ተንቀሳቀሱ። እኔ ማጥፋት ወይም ኮፒራይት መላክ አላቃተኝም። ማንኛውም ሰው መስራት ይችላል ብዬ ዝም ስላችሁ ጊዜ ከአንድም ሁለት ከሁለትም ሶስት ከሶስትም አራት ከአራትም አምስት እያላችሁ ወደዛው እየቀጠላችሁ እየሄዳችሁ ነው። በዚህ ቻናል ላይ ደግሞ ሌላ ነገር እንኳን ራሱ ቢለቀቅ እኔ አብርሃም ስለሆነ ያለሁት የአብርሃም ቻናል ስለሚባል ከህዝብ ጋር ያጣላኛል። ስለዚህ በራሳችሁ ተንቀሳቀሱ ብሏል ማለት ነው። ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ እላለሁ። ነባር ቤተሰቦች ደግሞ እንደዛው ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ሰብስክራይብ እያረጋችሁ ቤተሰቦቼ ለሆናችሁ ከልብ አመሰግናለሁ። ክብር ይስጥልኝ። እንግዲህ ዛሬ የመጣሁት በአብርሃም ነው ማለት ነው። እንግዲህ አብርሃም ያስተላለፈው መልእክት ምንድነው? እባካችሁ በኔ ፕሮፋይል እና በኔ ስም ዩቲዩብ የከፈታችሁ ልጆች ለአንዴና ለመጨረሻ ጊዜ ነው ዛሬ የምነግራችሁ። ድጋሚ መጥቼ አልነግራችሁም። ዛሬ 24 ሰዓት እሰጣችኋለሁ። በ24 ሰዓት ውስጥ ስማችሁንና የኔን ቪዲዮዎች ካላነሳችሁ ከአሁን በኋላ ሙሉ ቪዲዮን አወርዳችሁ የምትለቁና በፎቶዬ የምትጠቀሙ እንግዲህ ያው ያልሆነ ነገር እንድወስድ ታስገድዱኛላችሁ ወይም ያልሆነ ነገር እርምጃ እንድወስድ ታረጉኛላችሁ ብሎ ተናግሯል ማለት ነው። እንግዲህ ያው በአብርሃም ስም የከፈታችሁ የአብርሃምን ሙሉን ቪዲዮ አውርዳችሁ የለቀቃችሁ ከዚህ ድርጊታችሁ እንድትቆጠቡ መልእክቱን አስተላልፏል ማለት ነው። ስለዚህ የእሱን ፕሮፋይል አንስታችሁ እኔ እኮ የሚገርመኝ ደግሞ ድፍረታችሁ ራሱ አብርሽ ብቻ አልበቃችሁ ሙሉ የዩቲዩብን ስም ነው ወስዳችሁ የጻፋችሁትና ያው ለሰብስክራይብ ነው። ሌላ ምንም የሚጠቅመው ነገር የለም። ሰው የሱ ነው እያለ ሰብስክራይብ እንዲያደርግ ማለት ነው እንጂ ሌላ ምን ይጠቅማል? እና እንግዲህ ያስተላለፈላችሁ ልጆች ይህንን በ24 ሰዓት ውስጥ ሰምታችሁ ስማችሁን እንድትቀይሩ ማለት ነው። ነገ 24 ሰዓት ከሞላው በኋላ ግን አብርሽ የመጨረሻ እርምጃ ይወስዳል ማለት ነው። እሱ ነው ያለው፣ እኔ አላልኩም። እሱ ነው ያለው። አስተላልፉልኝ፣ አድርሱልኝ ላልሰሙት እንዲሰሙ ስላለ ብቻ ነው እኔ የተናገርኩት እንጂ እኔ አላልኩም። ስለዚህ እርምጃ ከመውሰዴ በፊት 24 ሰዓት ሰጥቻችኋለሁ። በ24 ሰዓት ውስጥ
አጥፉ ብሏቸዋል ማለት ነው። ሰምታችኋል እርግጠኛ ነኝ። ስለዚህ እናንተ ፎቶ የላችሁም፣ እናንተ ስም የላችሁም፣ በራሳችሁ አሰሩም። ጋይስ ምን ነው እንዴ? ተው እንጂ። ለነገሩ እውነቱን ነው። እና አንዳንድ ሰው በራሱ የማይተማመን ሰው ብዙ ጊዜ የሰውን ስም ያደርጋል ማለት ነው። እና በራሳችሁ ተማምናችሁ በራሳችሁ ስም ስሩ ማለት ነው። ሌላ ስም ደግሞ መሰየም ትችላላችሁ፣ ብዙ ስም መሰየም ትችላላችሁ። እና እሱንም ክፉ ነው እንዲህ አረገ ከማስባል እናንተም ከድርጊታችሁ ተጠንቀቁ ማለት ነው። እና ገና ለገና ታዋቂ ነው ብለን እንግዲህ ዩቱቡን በአብርሃም ፎቶ እንዳናጥለቀልቀው እሱም ያው እንግዲህ ማስጠንቀቂያውን ተናግሯል ማለት ነው። 1 2 ሆኖ ምንም አልተናገርኩም ነበረ፣ ግን አሁን ከአንድም 2 3 4 5 6 እያለ እየቀጠለ ነው ብሏል ማለት ነው። ስለዚህ አሁን ቪዲዮውን እየቆራረጥን አብርሃም እያልን እንደምንመጣው ዩቱቡ ራሱ በአብርሃም ፎቶ ሊጥለቀለቅ ነው ማለት ነው። ስለዚህ በዛ ፈርቶ መሰለኝና አንደኛ ደግሞ ሰብስክራይብ የሚያደርጉት እዛ ስለሆነ የሱ እየመሰላቸው ይመስለኛል። ለዛ ስለሆነ ፎቶዬን አንሱልኝ የተባላችሁት ፎቶውን እያነሳችሁ የራሳችሁን ፎቶ አድርጉ እንላለን ማለት ነው። እንግዲህ አብርሃም እኛም ፎቶአችሁን ተጠቅመናል። ደግሞ እንግዲህ ያው ዩቱብ ላይ ፎቶአችንን እንዳትዘረጉ ካልከናው ለእኛም እንግዲህ እንደዚሁ ማስጠንቀቂያ ስጠን። ምን አላውቅም፣ እውነቴን ነው። እኛማ ታዋቂ ያደረግናችሁ እንጂ ምን አጠፋን? የእናንተን ቪዲዮ እኮ እየቆረጥንም ራሱ ብንሰራ ብሩ እናንተ ጋር ነው እንጂ የሚገባው እኛ ጋር ይመጣ። ምክንያቱም የእናንተ ቪዲዮ ነው የእኛ ቪዲዮ አይደለም። እና ያው ዩቱቡ ከሚቀዘቅዝ በሚለው ነው። እና አብርሽ እንዲያው ምን ትላለህ ማለት ነው። እኛም እናቆም ይቅርብን። እንዲያዎችን መልስ መልስልኝና አሁን እንደዛ ነው የምልህ። ሌላው እንግዲህ ቤተሰቦቼ እንግዲህ ያው እነ ጽጌና እነ ዳኒ ደግሞ ተፈታፍተው እንግዲህ ዳኒ ከሁላችሁም አልፈልግም ብሎ ተለይቷቸው ወደ አዲስ አበባ ወደ ኢትዮጵያ ተመልሷል ማለት ነው፣ ጥሏቸው። እንግዲህ ጽጌ ያው እንደ አየነው መድኃኒትም ጠጥታ ነበር። መድኃኒት ሳይሆን ክሎሮክስ ነው ምንድን ነው ብቻ የሆነ ነገር ጠጥታ ነበር። እንግዲህ ያው ከዛ ከነቃች በኋላ ደግሞ ዳኒ ፍቅረኛው ነኝ ባይዋ ከቤት ድረስ መታም እንደዚሁ ተጨቃጭቀው ከቤት ውጪ ብለው ብቻ ብዙ ነገር ነበር ማለት ነው። እንግዲህ ዛሬ ላይ ሩታና አብርሃም እነሱንም እናስታርቃለን ሌላ ነገር ከመምጣቱ በፊት ሜሮንና ማን ነው ስሙ ማን ነበር ስሙ ጠፋኝና እነሱም እየተጨቃጨቁ ስለሆነ በእነሱ ምክንያት ስለዚህ ነገሩ እንዲበርድ ጽጌና በጊቱ ይታረቃሉ ብለዋል ማለት ነው። እናስታርቃቸዋለን አሉ። አይ እርቅ ጥሩ ነው፣ ግን ጽጌ እንዴት ባሏን ተቀምታ ጽጌ ትታረቃለች ብዬ አላስብም። እኔ ከታረቀኝ ጥሩ ነው፣ ግን ባሏን ቀምታት ዳኒን የመሰለ ልጅ ቀምታት በዱባይ ምድር። ወይኔ ዳኒ በግን ይነዳል እንዴ? ለካ እናንተ ይገርማል። ለማንኛውም ጋይስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የመጨረሻ ማስጠንቀቂያ ግን የአብርሽ ማስጠንቀቂያ ልብ አድርጉ። እውነቴን ነው እምላችሁና በሱ ስም እንትን የምትሉ ስሙንና ፕሮፋይሉን አንስታችሁ የራሳችሁን ፕሮፋይል ወይ የሆነ ፕሮፋይል ማድረግ ትችላላችሁ ማለት ነው። ሌላው እንግዲህ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።